ሰላም እንዴት ናችሁ? ደህና ናችሁ ወይ? ባለፈው በአንድ የኔ ቤተሰብ በሆነ ሰውና በአንዲት አትሌት ላይ በተፈጠረው ነገር አንዳንድ መረጃዎችን እየሰጠዋችሁ ነበረ። እንዳያችሁት የቆየ የባልና ሚስት ክርክር ነው። በሁሉም ፍርድ ቤቶች የተወሰነ የመጨረሻ ውሳኔ ከተወሰነ በኋላ አፈጻጸም ላይ ሲደርስ ነው ያ ነገር የተከናወነው። የተከናወነበት ሁኔታ ሁላችሁም አይታችኋል። ከባድ የሆነ የሰብአዊ መብት ጥሰት፣ ድብደባ በቤተሰብ ላይ እንደደረሰ ራቁቱን ሆኖ ሌባ ምናምን ብሎ ሲያሳዩት እንደነበረ፣ መሳሪያውን እንደነጠቁት፣ አካሉ ላይ ጉዳት እንዳደረሱ፣ መኪናውን እንደቀሙት አሳይቻቸዋለሁ። ያ ነገር ከሆነ በኋላ እስከ ዛሬ ድረስ እየጠበቅኩ ነበረ ምን እንደሚካሄድ እና ለደረሰበት ድብደባ፣ የአካል መጉደል፣ ለተቀማው መኪና፣ ለመሳሪያው እንግዲህ ከኃይሌ ሆቴል በር ላይ ነው እንዳያችሁት ለሽምግልና ተጠርቶ በሄደበት ነው ያ ሁሉ የሆነው እና የሚታወቅ መንገድ ሲሲቲቪ ባለበት ካሜራ ባለበት ቦታ ነው ያ ነገር የተደረገው። የተቀረጹ ማስረጃዎችም አሉ እና ያ በሆነበት መንገድ የደረሰበትን በደል በሕግ ለመጠየቅ ወደ ፖሊስ ኮሚሽን አዲስ አበባ ፖሊስ ኮሚሽን ሲሄድ ዛሬ ነገ ሲሉት ቆይቶ መጨረሻ ታረቅ ክስ አንቀበልህም አሉት። ከዛ በኋላ የካ የሚባል ክፍለ ከተማ ፖሊስም አልቀበልም አለው። በሕግ ምንድን ነው የወንጀል ክስ ፖሊስ አልቀበልም ሲል አቃቤ ሕግ ማመልከት በሕግ የተፈቀደ ስለሆነ ለአቃቤ ሕግ መስሪያ ቤት ሄዶ ደግሞ ሲያመለክት የአቃቤ ሕግ መስሪያ ቤቱ አመላልሶ አንቀበልም ብለውታል። እንደውም እነዚህ የመንግስት ባለስልጣኖች የሚሉት ታረቅ ነው የሚሉት። እንዴት ነው ታረቅ የሚሉት? በፍርድ ቤት የተወሰነልህን ተውና ተስማማ፣ ለህይወት ያሰጋሃል እያሉ ነው የሚመክሩት። ስለዚህ ሰዎቹ አምነውበት ሳይሆን ከነሱ በላይ በስልጣን ላይ ያለ ሰው ይሄን ነገር እንዳዘዛቸው በሚያመላክት መንገድ ጫና እየፈጠሩበት ነው። ይህ ነገር ከዚህ በፊት በ2014 በጥይት ተተኩሶበት የጥርስ አካል ማጉደል ደርሶበት መኪናው ተበሳስቶ የመጀመሪያ ጊዜ በፍርድ ቤት ውሳኔ በሚሰጥበት ቀን ነበር ይሄ የተፈጸመው። በሁለተኛው ደግሞ በሌላው ይግባኝ ፍርድ ቤት በሚደረግበት በተለዋጭ ቀጠሮ ደግሞ በዛን ቀን እንደገና እንደሚመጡ ታስቦ ስለነበረ በፊት የተኮሱበት ሰዎች ከነሱ ውስጥ የተያዙ ነበረ። ተይዘው ወደ ፖሊስ ጣቢያ ሄደው ቃላቸውን ሰጥተዋል። እኛ የተላክነው ሪፐብሊካን ጋርድ አባሎች ናቸው፣ የተላክነው ጀነራል ገሌ ከሚባል ሰው ነው፣ ካመለጠ በሉት ስለተባል ነው የተኮስንበት ብሎ ተናግሯል። ካንተ ጋር የነበሩ ሰዎች እነማን ናቸው ሲባሉ ቃሉን ሲሰጥ በዝርዝር ተናግሯል። ባለማዕረጎች ናቸው። እነዛ እንዲመጡ ደግሞ ለመስሪያ ቤቱ ደብዳቤ ሲጻፍ ያኔ ጦርነት ነበር፣ የሰሜኑ ጦርነት የነበረ ጊዜ ነው። ምንድነው ያሉት? ጀነራል እገሌ የተባለው ጀነራል አበባውን አጅቦ ወደ ግንባር ሄደዋል ብለው ነው መልስ የሰጡት። ይሄን ነገር የሚፈጽሙ ሰዎች ሰሌዳ በሌለው መኪና ሰው አግተው የሚደበድቡ ሰዎች የሪፐብሊካን ጋርድ አባሎች ናቸው። ሪፐብሊካን ጋርድ ደግሞ የሚታዘዘው የራሱ አዛዥ ቢኖርም በጠቅላይ ሚኒስትሩ ነው። ስለዚህ ይሄ ነገር ከየት ነው መነሻው፣ እነዚህ ህገወጥ ነገሮች ከየት ነው የሚደረገው የሚለውን የሚያመላክት ይመስለኛል። በፍርድ ቤት የተወሰነልህን ነገር ካልተውክ ትገደላለህ፣ ትሞታለህ የሚባለው እኔ የምወስደው እንደ ብሔር ጥቃትም ነው የምወስደው። ምክንያቱም የሆነ ስልጣን የያዘው ብሔር ወገን ከሆንክ ፍርድ ቤት ቢወስንልህም ማንም ቢወስንልህም የራሱ የሆኑ መብቶችን አታገኝም ማለት ነው። ሌላ ኃይል ያለው ስልጣን ያለው አካል አንተን ያስገድልሃል፣ ከፈለገ ያስደበድብሃል፣ እርቃንህን መንገድ ላይ እንድትታይ ያደርግሃል። ከዛ የህዝብ መንግስት ነኝ ይልሃል እና ምን ደረሰ እያላችሁ ብዙዎቻችሁ ጠይቃችሁኛል። እስካሁን በትዕግስት እየጠበቁ ነበር። አይደለም የፍርድ ቤት ክሱን ሊያዩለት በከተማ ውስጥ ለመኖር እንኳን አልቻለም። በየቦታው በሚከታተሉት በሚዝቱበት በሚያሰቃዩት ሰዎች ውስጥ ነው ያለው። ቤተሰቡ ተበትኖ ነው ያለው እና በሀገራችን ውስጥ እየተደረገ ያለው ነገር ህዝቡ እንዲያውቀው ነው፣ መንግስት አውቀው ነው የሚያደርገው። ይሄን ማን ነው የሚያደርገው ምናምን ስትሉ ለነበራችሁት ከፖለቲካው መሪ ከጠቅላይ ሚኒስትሩ የሚወጡ ትዕዛዞች ናቸው እነዚህ። ያን ጊዜ አይታችሁ እንደሆነ ተበደልኩ ባይዋ ጠቅላይ ሚኒስትሩን ብቻ ነው የምጠብቀው ሌላ እውነተኛ ሰው የለም ስትል አይታችሁ ነበር። እውነተኝነት ህግ በመጣስ አይደለም፣ በፍርድ ቤት የተወሰነ ነገር በመሻር አይደለም። እውነተኝነት ለዘር ለጎሳም በመስራት አይደለም። እውነተኝነት በማንኛውም ቦታ የተበደሉ ሰዎች ፍትህ እንዲያገኙ ማድረግ ነው። ለዛ ደግሞ ጥሩና መልካሙ መንገድ ፍርድ ቤት ነው። ፍርድ ቤት እያንዳንዱ ነገር አይቶ አብጠርጥሮ ነው የሚወስነው። እናም ሰሌዳ በሌለው መኪና ከዚህ በፊት ጥይት ተተኩሶበት የአካል ጉዳት ደርሶበት የተያዙት ሰዎች ያልተያዙት የት ናቸው ሲባሉ ጀነራል አበባውን አጅቦ ግንባር ሄደዋል እስከ ማለት ድረስ የሪፐብሊካን ጋርድ የሆኑ ሰዎች በግለሰብ ጉዳይ ፖሊስ ባልሆኑ ሰዎች መከላከያም በማያዛቸው ሰዎች ውስጥ ሆኖ ነው አገራችን ውስጥ ወንጀል እየተፈጸመ ያለው። ሰው ፊቱ ላይ ጨርቅ በማድረግ የሆነ ቦታ በመውሰድ ለተወሰነ ቀን በመደብደብ በማቆየት የትራንስፖርት ሰጥቶ የሚለቁት ሰዎች ማን ነው የሚያዛቸው? ጠቅላይ ሚኒስትሩ ነው የሚያዛቸው።
ቀጥታ ላያዛቸው ይችላል። እሱ ግን እንደዚህ አይነት ኦርጋናይዝ የሆነ ነገር አቋቁመዋል። ስለዚህ በአንድ እጁ ስክሪፕቶ በአንድ እጁ ቢላዋ ይዞ ነው አገሩን እየመራው ማለት ነው። እዚህ ህጋዊነትና ህገወጥነት እያቀላቀለ ነው የሚመራው ማለት ነው። ይሄ ደግሞ በጣም አደገኛ ነው። ሰሌዳ የመንግስት ባለስልጣናት፣ የመንግስት ሰራተኞች፣ በመንግስት የተመደቡ ሰዎች ሰሌዳ አንስተው ሰው ይዙ ከሆነ ሌሎች ዘራፊዎች ሰሌዳ አንስተው መዝረፍ ምን ይከብዳቸዋል? የመከላከያ ልብስ ለብሰው መዝረፍ ምን ይከብዳቸዋል? ጅብ በቀደደው ውሻ ይገባል እንደሚባለው ወይም ውሻ በቀደደው ጅብ ይገባል እንደሚባለው መንግስት ህገወጥነትን እያስፋፋ ነው። ሰዎችን በብሔራቸው ምክንያት እየጨቆነ ነው። አሁን ተቀማን ተዘረፍን ብሎ የሚያለቅሱ ሰዎች ሁሉ ስልጣን ከያዘው አካል ጋር የስጋ ዝምድና የሌላቸው ስለሆኑ ብቻ ነው። ስለዚህ ህዝቡ ሊያውቀው ይገባል። በማን ነው የምንታፈነው? በማን ነው የምንታገተው? በማን ነው ህገወጥ ነገር የሚደረግብን ለምትሉ መረጃ ይሆናቸዋል። ሌሎች ነገሮችም እየጎረጎርኩ እያወጣው ከዚህ በኋላ ትኩረት ሰጥቼ የምናገረው በዚህ ዙሪያ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።